ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን በፈረንጆቹ ሜይ ወር ላይ እንገኛለን። በእግር ኳስ ሁሉ ነገር የሚጠናቀቅበት ወር ላይ እንገኛለን። ታላላቅ ሊጎችን ጨምሮ ታላላቅ የጥሎ ማለፍ ጨዋታዎችና የአህጉሪቱ ትልልቅ ውድድሮች የሚጠናቀቁበት ነው። በሀገር ቤትም እንደዚሁ የኢትዮጵያ ፕሪሚየር ሊግ ወደ መጨረሻው ምዕራፍ የደረሰበት ነው። ለዚህም ሰዓት መራርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች ስናጋራችሁ እናንተ ደግሞ በሀሳብ መስጫ ሳጥናችን ላይ ክለቦቻችሁ በዚህ ሳምንት ቅዳሜ እሁድ ባሳለፉት ጊዜ ምን ተሰማችሁ? በሳምንቱ አጋማሽ ደግሞ የአውሮፓ መድረክ ይመለሳል። ሻምፒዮንስ ሊግ፣ የኤሮፕ ሊግ እና ኮንፈረንስ ሊግ የመልስ ጨዋታዎች ከነኚህም ጋር በተያያዘ ያገኘናቸው አንዳንድ መረጃዎች አሉ፣ እናጋራችኋለን። ከማንቸስተር ዩናይትድ ጋር በተያያዘ በርከት ያሉ መረጃዎችን ይዘንላችኋል። ዛሬ ማንቸስተር ዩናይትድ ቤት ትልቁ ዜና ግን ወደ ክለቡ በዛሬው ዕለት ይቀላቀላል ተብለው ስማቸው በትልቁ ስለተነሳ አንድ ሰው እንነግራችኋለን። ትልቅ ዜና ነው ለዩናይትድ። እኚህ ሰው መምጣት በዩናይትድ ቤትም ትልቅ ነገር ይፈጥራል ተብሎ ይጠበቃል። ከዛ ውጭ ግን በዝውውር መረጃ ክፍለ ጊዜያችን ከዩናይትድ ጋር በተያያዘና ዩናይትድን በተቃራኒ ስለሚገጥመው አንድ ተጫዋች ያለውን ነገር እናዳሳችኋለን። በርከት ያሉ መረጃዎቻችን ተሰናድተዋል። በአርሰናል በኩል ራይስ፣ ቶማስ ፓርቴ፣ ኦዴጋርድን የመሳሰሉ ተጫዋቾች በርካታ መረጃዎችን ይዘናል። አርሰናሎች ግን በሌኪፕ በብዙ ተበሳይተዋል። እንደሚታወቁም የፈረንሳይ ጋዜጣ ነው፣ ግን ትልቅ ዜና ይዞ የወጣው ከአርሰናልና ከሳሊባ ጋር በተያያዘ ነው። ምናልባት ከጨዋታው በፊት አርሰናል ላይ ጫና ለመፍጠር የተደረገ ጥረት እያሉት ነው በርካቶች። በሳምንቱ አጋማሽ የሚጠበቀው የፓርክ ደ ፕሪንሱ ጨዋታ እንዳለ ሆኖ ምን አዲስ ነገር አለ? በአርሰናል በኩል ጠብቁን የአርሰናል ደጋፊዎች። የቼልሲ የዓመቱ ምርጥ ተጫዋች ሞይሰስ ካይሴዶ ሆኗል፣ ሲጠበቅ ነበረ። ትልቁ ጨዋታ በዚህ ሳምንት ደግሞ በሊቨርፑል እና በቼልሲ መካከል የነበረው ጨዋታ እንደነበረ ይታወሳል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አርኔ ስሎት ለመጀመሪያ ጊዜ አንድ መጥፎ ሪካርድ በዚህ ዓመት ተመዝግቦባቸዋል በስታንፎርድ ብሪጁ ጨዋታ። ከዛ ውጭ ግን ቨርጅል ቫንዳይከን እናነሳለን፣ ሜዳሊያ ውስጥ ገብቷል በስተመጨረሻ ፍሬድሪኮ ኬዛ። ከዛ ውጭ ቀሪ 3 ጨዋታዎች ለቼልሲ የሚያስፈልጉት 6 ነጥብ ብቻ ነው የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ። ኤንዞ ማሬስካ ምን አሉ? ሰማዮቹ ቤት ምን አዲስ ነገር አለ? በሊቨርፑል ቤት ምን አዲስ ነገር አለ? በርከት ያሉ መረጃዎችን ይዘናል። የፕሪሚየር ሊጉ አንድ ትልቅ ክለብም ተጫዋቹን ከውድድር ዓመቱ ውጭ ሆኖበታል በጉዳት ምክንያት። በአውሮፓ ትልቅ ክለቦች፣ ትልቅ ተጫዋቾች፣ የተጠናቀቁ ሊጎች እንደዚሁ ደግሞ በዚህ ሰዓት እናንተ ውድ አድማጮቻችን ከኛ ጋር ስትቆዩ ብትሰሟቸው ብለን የመራረጥናቸው በርከት ያሉ ጥንቅሮችን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ዛሬም እንደ ሁልጊዜው ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየታችሁን በተለይም ቅዳሜ እሁድ እንዴት ያለፈ አጋሩን። አጠራጠር ያሉ ስፖርታዊ ጥንቅሮቻችንን እኛ ግን ከሀገር ቤት እንጀምር። ዛሬ የኢትዮጵያ ፕሪሚየር ሊግ በ28ኛ ሳምንት መደረግ ይጀምራል። ውድ ቤተሰቦቻችን አዳማ ከተማ ከመቀለ ሰባ እንደርታና ኢትዮጵያ ቡና ከሃዲያ ሆሳዕና በሐዋሳ ዩኒቨርሲቲ ስቴዲየም በሚደረግ ጨዋታ ነው የሚመለሱት። ውድ ቤተሰቦቻችን በዚህ የኢትዮጵያ ፕሪሚየር ሊግ ላይ አንድ ተጨማሪ መረጃ ለማከል የኢትዮጵያ ፕሪሚየር ሊግ ከተጀመረ 1990 ጀምሮ በአጠቃላይ እስካሁን 53 ክለቦች ተሳትፈውበታል። በኢትዮጵያ ፕሪሚየር ሊግ ለቀጣይ ውድድር ዘመን ወደ ፕሪሚየር ሊጉ መግባታቸውን ያረጋገጡ ደግሞ 2 ክለቦች እንዳሉ ይታወቃል። ሸገር ከተማና ነገሌ አርሲ ነው። እነኚህ 2 ክለቦች ደግሞ 54ኛና 55ኛ ክለብ ይሆናሉ ማለት ነው። ስለሆነም ኢትዮጵያ ፕሪሚየር ሊግ መስረታውን ካረገ ከ1990 በኋላ 55ኛ ክለቦች በሚቀጥለው የውድድር ዓመት ጀምሮ መሳተፍ ይጀምራሉ ማለት ነው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን በድጋሚ መልካም ቆይታ ተመኘን። ዛሬ በአውሮፓ መድረክ ቀሪ ጨዋታዎች እንመለከታለን። በየሊጎቹ በተወዳጁ የእንግሊዝ ፕሪሚየር ሊግ መንዴይ ናይት ፉትቦል ክሪስታል ፓላስ ከኖቲንግሃም ፎረስት ሴልኸርስት ፓርክ ስቴዲየም ላይ ጨዋታቸውን ያደርጋሉ። በስፔን ላሊጋ ዤሮና ከማሎርካ የሚደረገው ሌላኛው ጨዋታ ነው፣ ምሽት 4 ሰዓት። በጣሊያን ሴሪ ምሽት 3:45 ዤኖዋ ከኤስ ሚላን እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ለአውሮፓ መድረክ ጨዋታዎች ጥሩ መዳረሻ የሚሆኑ ጨዋታዎች ናቸው። በ35ኛ ሳምንት የጣሊያን ሴሪ መርሃ ግብር
ዩቬንቱስ ከቦሎኛ ጋር ተጠባቂ መርሃ ግብር ነበር። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ለዩቬንቱስ ቱራም 9ኛው ደቂቃ ላይ ግብ አስቆጥሮላቸው ይመሩ ነበረ። በኋላም ላይ ግን ፍሩለር 55ኛው ደቂቃ ላይ ባስቆጠራት ግብ ቦሎኛ ከጨዋታው አንድ ግብ እንዲያገኝ አድርጓል። ስለሆነም ጨዋታው 1-1 ተጠናቀቀ። ዩቬንቱስ 63 ነጥብ አደረሰ። ነጥቡን አራተኛ ነው። ቦሎኛ በ62 ነጥብ 7ኛ ደረጃ ነው። በአንድ ነጥብ ልዩነት ቢኖርም ያለው የግብ ክፍያ ልዩነት ግን ሁለቱ ክለቦች መካከል ትልቅ ልዩነት እንዲያመጣ ያደርጓል። ቀጣይ ሳምንት ቅዳሜ ላዚዮ ከዩቬንቱስ፣ አርብ ሚላን ከቦሎኛ የሚያደርጓቸው ጨዋታዎች ደግሞ እንደዚሁ በትልቁ በጣሊያን ሴሪ የሚጠበቁ መርሃ ግብሮች ናቸው። ሌሎችም ጨዋታዎች ተመልክተን ነበረ። በተለይም ሮማ ከፊዮረንቲና ያደረጉት ጨዋታ በትልቁ የሚጠበቀው ጨዋታ ነበረ። ሮማ በዱቪክ 45ኛው ደቂቃ ተጠናቆ ከረፍት በፊት አልቢትሩ በጨመሩት 5 ደቂቃ 50ኛው ደቂቃ ላይ ከረፍት በፊት በተቆጠረ አንድ ግብ ነው ጨዋታውን 1-0 በሆነ ውጤት ማሸነፍ የቻሉት። የሮማው አሰልጣኝ ክላውዲዮ ራኔሪ እጅግ በጣም አስደናቂ ጉዞ ላይ ይገኛሉ። ከአውሮፓ 5 ታላላቅ ሊጎች ውስጥ እንደ ሮማ ብዙ ነጥብ የሰበሰበ ቡድን የለም እሳቸው ከመጡ በኋላ። በተለይም ደግሞ እሳቸው ቡድኑን ሲረከቡ ከወራጅ ቀጠናው በ4 ነጥብ ነበር የሚርቀው። ሮማ አሁን ላይ ግን ወደ 4ኛ ደረጃ አካባቢ ወይም የአውሮፓ ሻምፒዮንስ ሊግ ትኬት መቁረጥ የሚችልበት ደረጃ ላይ አምጥተውታል። 19 ጨዋታ ያለመሸነፍ ጉዟቸው አሁንም እንደቀጠለ ነው። ሮማ ፍጹም የተለየ ጊዜን እያሳለፈ ይገኛል። ውድ ቤተሰቦቻችን በዘንድሮ የውድድር ዓመትም ለአውሮፓ ትኬት ለመቁረጥ እንግዲህ 5ኛ ደረጃ ላይ ተቀምጠዋል። ሌላኛው በርካታ ግብ የተመለከትንበት የአታላንታና የሞንዛ ጨዋታ ነበረ። ዲላካቴሬ 12ኛውና 23ኛው፣ ሉክማን 47ኛው እንደዚሁም ባርሻኒን 89ኛው ደቂቃ አራቱን የአታላንታ ግቦች ማስቆጠር ችለዋል። የላዚዮና የኢምፖሊ ጨዋታ አንደኛው ደቂቃ ላይ ባስቆጠራት ግብ ላዚዮ ጨዋታውን 1-0 እንዳሸነፈ በምሽት መረጃችንም ነግረናችሁ ነበረ። የጣሊያን ሴሪያ አጓጊነቱ አሁንም እንደቀጠለ ነው። በ77 ነጥብ ናፖሊ ይመራል። ኢንተር በ74 ይከተላል። አታላንታ ነጥቡን 68 አድርሷል፣ 3ኛ ደረጃ ተቀመጠ። ዩቬንቱስ በ63 ነጥብ 4ኛ፣ ሮማ በ63 ነጥብ በተመሳይ በግብ ክፍያ በዩቬንቱስ ተበልጦም 5ኛ ደረጃ ላይ ተቀምጧል። እጅግ በጣም አስደናቂ ነው የዘንድሮ የጣሊያን ሴሪ። በክለቦች መካከል ያለው ፉክክር ለዋንጫው ለማንሳት ናፖሊና ኢንተር እስከ መጨረሻው ምዕራፍ ይጓዛሉ ተብሎ ይጠበቃል። እንደዚሁም አታላንታ፣ ዩቬንቱስ፣ ሮማን ጨምሮ በርከት ያሉ ክለቦች ደግሞ የአውሮፓን ትኬቶች ለመቁረጥ የሚደረገው ጥረት ይቀጥላል ማለት ነው። በፍራንስ ሊጋም በርከት ያሉ ጨዋታዎች ተደርገዋል። የፍራንስ ሊጋም ይሄ ቶፕ ፎር ስለመጨረስ ወይም የአውሮፓ መድረክ ትኬቶችን ለመቁረጥ የሚደረገው ጥረት እጅግ በጣም አስደናቂ ፉክክር እየተመለከትንበት ነው። ትናንትና በሌንስ እና በኦሎምፒክ ሊዮን መካከል ጨዋታ ነበረ። ጨዋታውን ከሜዳ ውጭ የመጣው ሌንስ ኦሎምፒክ ሊዮንን 2-1 አሸንፏል። የሌንስን 2 የማሸነፊያ ግቦች ኩሊዩፑና እንደዚሁም ዛሬውዝ ማስቆጠር ችለዋል። ብቸኛዋን የኦሎምፒክ ሊዮን ግብ ደግሞ ሚኪታውዲዝ ነበረ ማስቆጠር የቻለው። ጨዋታው በሌንስ 2-1 አሸናፊነት ተጠናቀቀ። በጨዋታው ላይ ኒማንያ ማቲች በኦሎምፒክ ሊዮን በኩል መሳተፉን ተከትሎ በአጠቃላይ በእግር ኳስ ሕይወቱ 700ኛ ጨዋታውን እንደዚሁ ማድረግ የቻለበት ነበረ። ሌላኛው ተጠባቂ ጨዋታ በሊል እና በማርሴ መካከል የነበረ ትልቅ ጨዋታ ነበረ። በፍራንስ ሊግ ጨዋታው 1-1 በሆነ ውጤት ተጠናቋል። ግብ ለማስቆጠር ቀዳሚው ማርሴ ነበረ። በጊዩር 57ኛው ደቂቃ ላይ ባስቆጠረው ግብ ይመራ ነበረም። በኋላ ላይ ግን ሊሎች ፈርናንዴዝ ፔድሮ 74ኛው ደቂቃ ላይ ባስቆጠረላቸው ግብ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። ጆናታን ዴቪስ በዚህ ውድድር ዓመት በአጠቃላይ 47 ጨዋታዎችን በሁሉም መድረክ ለሊል መጫወት ችሏል። በዓመቱ መጨረሻም ከኮንትራት ነፃ ይሆናል። ወደ ፈለገው ክለብ ማምራት ይችላል። ታላላቅ የአውሮፓ ክለቦች ይፈልጉታል። በሁሉ መድረክ በ47 ጨዋታ 25 ግብና 12ኛ አሲስቱ ላይ እንደዚሁ መድረስ የቻለበት ነው። በአጠቃላይ ትላንትና በነበሩ የፍራንስ ሊግ ጨዋታዎች አንጀር ናንትስን 1-0፣ ሊያቨል ኦልዤርን 2-1፣ ስታድ ብሪስቶስ ሞንትሬፔሌን 1-0፣ እንደዚሁ ሌንስ ኦሎምፒክ ሊዮን 2-1 እና ማርሴ ከሊል 1-1 የተጠናቀቁ ጨዋታዎች ናቸው።
በደረጃ ሰንጠረዡም ፓሪስ ሰን ዠርሜን በአንደኝነት ስላጠናቀቅም ያው የፓሪስ ሰን ዠርሜን ጉዳይ ያበቃለት ነው። ከዛ ይልቅ ማርሴይ በ59 ነጥብ ሁለተኛ፣ ሞናኮ በ58 ነጥብ ሶስተኛ፣ ኒስ በ57 ነጥብ አራተኛ፣ ሊል በተመሳይ 57 ነጥብ በግብ ክፍያ ተበልጦ አምስተኛ ተቀምጧል። የአውሮፓ ሻምፒዮንስ ሊግ፣ የአውሮፓ ሊግ ኮንፈረንስ ሊግ ደረጃን ይዞ ለማጠናቀቅ አሁንም በብዙ መንገድ የፍራንስ ሊግ አጓጊነቱ እንደቀጠለ ይገኛል። የጀርመን ቡንደስሊጋ በርከት ያሉ ጨዋታዎችን ተመለከትን። ሲጠበቅ ከነበረው ጨዋታ አንደኛው የሜንዝና የአይንትራክ ፍራንክፈርት ጨዋታ ይጠቀሳል። ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። ክሪስተንሰን ገና 16ኛው ደቂቃ ላይ አይንትራክ ፍራንክፈርትን መሪ አድርጎ ነበረ። በኋላም ላይ ግን ከረፍት በኋላ ቡርካርደስት በ57ኛው ደቂቃ ላይ ባስቆጠራት ግብ ሜንዝና በአይንትራክ ፍራንክፈርት መካከል የነበረው ጨዋታ 1-1 በሆናቸው ውጤት ተጠናቀቀ። ሆለስቲን ኪል ኦግስቦርግን እንደዚሁ 3-1 ያሸነፈበት በምሽት ካደረስናችሁ መረጃዎች ወይም ውጤቶች አንደኛው ነበረ። ሌላኛው ግን በጉጉት ሲጠበቅ የነበረውም የባየር ሌቨርኩሰን ጨዋታ ነበረ። ባየር ሌቨርኩሰን ጨዋታውን ባቻ ውጤት ማጠናቀቁን ተከትሎ የባየር ሙኒክን ሻምፒዮንነት ያወጀ ነበረ። በተለይም ደግሞ ባየር ሌቨርኩሰን ጨዋታውን እንግዲህ ሲመራ ነበረ 2-0 በሆነ ውጤት። በኋላም ላይ ወርዝ 82ኛው 93ኛው ደቂቃ ላይ ታፍ አስቆጠሯቸው ግቦች አቻም ወጣ እንጂ ባየር ሌቨርኩሰን ለሽንፈትን በጣም የቀረበ ቡድን ነበር። ጨዋታው 2-2 በሆነ አቻ ውጤት ተጠናቀቀ። እንግዲህ ፍራይቡርግ ከዚህ ጨዋታ 1 ነጥብ ማግኘቱ በቀጣዩ ውድድር ዓመት የአውሮፓን ትኬት ለመቁረጥ በሚያደርጉት ጥረት ላይ ትልቅ አስተዋጽኦም አበርክቶላቸዋል። ውጤቶቹን ተከትሎም ባየር ሙኒክ ሻምፒዮን ሆኗል በ76 ነጥብ። ባየር ሌቨርኩሰን በ68 ነጥብ የአውሮፓ ሻምፒዮንስ ሊግ ትኬት መቁረጡን አረጋግጧል። አይንትራክ ፍራንክፈርት በ56 ነጥብ ሶስተኛ፣ እንደዚሁም ፍራይቡርግ በ52 ነጥብ አራተኛ ደረጃ እነኚህ የአውሮፓ ሻምፒዮንስ ሊግ ትኬቶችን የሚያስቆርጡ ደረጃዎች ናቸው። ለኤሮፕ ሊግ ቦሩሲያ ዶርትመንድ በ51 ነጥብ አምስተኛ፣ ለኮንፈረንስ ሊግ አረቤ ሌፕዚግ በ50 ነጥብ ስድስተኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። ለባየር ሙኒክ እንኳን ደስ ያላችሁ ብሏል ዣቪ አሎንሶ። የባየር ሌቨርኩሰኑ ዋና አሰልጣኝ ዣቪ አሎንሶ ባየር ሙኒክ በዚህ ዓመት ቡንደስሊጋ ማሸነፍ ይገባቸው ነበር ብለዋል። ለባየር ሙኒክ እንኳን ደስ ያላችሁ ያሉት ዣቪ አሎንሶ ባየር ሙኒክ በዓመቱ ውስጥ ምርጥና ወጥ አቋምን አሳይቷል ብለዋል። አክሎም በዚህ ዓመት ባየር ሙኒክ ዋንጫውን ማሸነፍም ይገባቸው ነበር ብለዋል። ያው ባየር ሌቨርኩሰን በዚህ ሳምንት አሸንፈው ቢሆን ኖሮ የግዴታ ቀጣይ ሳምንት ጨዋታ ይጠበቅ ነበረ። ነገር ግን በቅዳሜው ዕለት ጨዋታ ነጥብ የጣለው ባየር ሙኒክ በባየር ሌቨርኩሰን ነጥብ መጣል ምክንያት ነው ሻምፒዮን የሆነውና ለዚህም እንኳን ደስ ያላችሁ ብለዋል። እንግሊዛዊ ተጫዋች ሃሪኬን በስተመጨረሻም እግር ኳስ ዋጋውን የከፈለችው ይመስላል። እንግሊዛዊው በዋንጫ ያልታጀበ ግን የምንጊዜም የእንግሊዝ ፕሪሚየር ሊግ ምርጡ አጥቂ ሃሪኬን በስተመጨረሻም ዋንጫውን አሳክቷል። ከስፐርስ ጋር ያለ ዋንጫ ብዙ ጊዜም ተቃርቦ የነበረ ቢሆንም ሳይሳካለት ቀርቷል። በፊት ወደ ሌሎች ክለቦች በተለይም ወደ ማንቸስተር ዩናይትድ ያመራል ቢባለ አሁን ግን ወደ ባየር ሙኒክ ከመጣ በኋላ ከሁለተኛ ዓመቱ በኋላ ዋንጫውን አሳክቷል። እንግዲህ በቡንደስሊጋም ነገሮች አልጋ ባልጋ አልሆኑለትም። የዣቪ አሎንሶ ባየር ሌቨርኩሰን ባለፈው የውድድር ዓመት ዋንጫን እንዲናፍቅ አድርጎት ነበረ። እንግዲህ እግር ኳስ ላይ ተስፋ ያልቆረጠው ተጫዋች በስተመጨረሻ እግር ኳስ ዋጋውን ከፍለዋለች ማለት ይቻላል። ከብዙ ልፋት በኋላ ከ540 ፕሮፌሽናል ጨዋታዎች በኋላ ነው ወደ ዋንጫ የመጣውና በርካታ ገቦችን ያስቆጠረ የቶትናም ከፍተኛ ገብ አስቆጣሪ፣ በእንግሊዝ ብሔራዊ ቡድን በርካታ ገብ ያስቆጠረ ተጫዋች በስተመጨረሻም ከዋንጫዋ ጋር መገናኘት ችሏልና ትላንትናም ደስታውን ሲገልጽ ነበር። በማህበራዊ ትስስር ገጾችም ላይ እንደዚሁ ደስታውን ሲያጋራ ነበረ። ብዙ የሊግ ዋንጫዎችን በማሳካት ሪያን ጊግስ ቀዳሚው ተጫዋች ነበረ ከዩናይትድ ጋር 13 የፕሪሚየር ሊግ ዋንጫዎችን በማሳካት ማለት ነው። አሁን ግን ይህን ሪካርዱን ቶማስ ሙለር እና ኪንግስሌ ኮማን ተጋርተውታል። 13 የቡንደስሊጋ ዋንጫን አነሱ። ሜሲና ማኑኤል ኑዌር 12 የሊግ ዋንጫዎችን በማሳካት ሁለተኛ ስፍራ ላይ ተቀምጠዋል። የሪያን ጊግስን የ13 የፕሪሚየር ሊግ ዋንጫ የማንሳት ሪካርድ ግን ቶማስ ሙለር እና ኪንግስሊ ኮማን በትላንትናው ዕለት እንደዚሁ መጋራት ችለዋል። በስፔን ላሊጋም በርከት ያሉ ተጠባቂ ጨዋታዎች ነበሩ። የስፓኞል ከሪያል ቤትስ አንደኛው ተጠባቂና እንደዚሁም ደግሞ አንቶኒን ያገነነ ጨዋታ ነበረ። የሪያል ቤትስ ከሜዳ ውጪ የስፓኞልን 2-1 በሆነ ውጤት ማሸነፍ ችለዋል።
ኤስፓኞሎች ገና 28ኛው ደቂቃ ላይ ፈርናንዴዝ ባስቆጠረላቸው ግብ 1-0 ጨዋታውን ይመሩ ነበረ። ከረፍት በኋላ ግን ሌሴልሶ 85ኛው ደቂቃ ላይ ሪያል ቤቲስን አቻ ያደረገ። አንቶኒ እጅግ በጣም አስደናቂ ግብ 91ኛው ደቂቃ ላይ አስቆጥሮ ሪያል ቤቲስ ድል ማድረግ ቻለ። አንቶኒ ማንቸስተር ዩናይትድን ለቆ ሪያል ቤቲስን ከተቀላቀለ በኋላ በአጠቃላይ ባደረጋቸው ጨዋታዎች 11ኛ የግብ አስተዋጽኦ ላይ ደርሷል። እጅግ በጣም አስደናቂ የሚባል የውድድር ጊዜን እያሳለፈ ነው። ከበርካቶችም አሁን ውዳሴ እየተረፈለት ይገኛል የአስደናቂ ተጫዋች። ሌላኛው ሌጋኝስ ከሴቪያ ያደረጉት ጨዋታ እንደዚሁ 2-2 በሆነ አቻ ውጤት ተጠናቋል። በምሽት መረጃችን አድርሰናችሁ ነበረ። ሌላኛው በምሽት የነገርናችሁ መረጃ ሪያል ማድሪድ ሴልታ ቪጎን 3-2 ያሸነፈበት፣ መባፔ 2 ግብ አርዳ ጉለር 1 ግብ ያስቆጠረበት ጨዋታ ነበረ። ከዚህ ጋር በተያያዘ ግን አንዳንድ ተጨማሪ አዳዲስ መረጃዎችን እናክል። ኬሊያን መባፔ በመጀመሪያ ሪያል ማድሪድ ዓመቱ ብዙ ግብ ያስቆጠረ ተጫዋች ለመሆን 2 ግብ ቢቀረውም ነገር ግን እንደ አጠቃላይ ደግሞ ማለት ነው ኬሊያን መባፔ በሪያል ማድሪድ በክርስቲያኖ ሮናልዶ ተይዞ የነበረውን ሁለተኝነት ስፍራ ነጥቆታል። አሁን ኢቫን ዛማሮን ነው 37 ጎሎችን በ45 ጨዋታ በመጣበት ዓመት አስቆጥሯል። ኬሊያን መባፔ 36 ግቦችን በ52 ጨዋታ ሁለተኛው ነው። ክርስቲያኖ ሮናልዶ በ35 ጨዋታ 33 ግብ ደርሷል። በንጻሬ ካየነው የክርስቲያኖ ሮናልዶ ትልቅ የሚባል ቁጥር ነው። ኦልሞስት በሁለት ጨዋታ ግብ እንደማላስቆጠር ነው። ሩድ ቫን ኒስተልሮይ በ47 ጨዋታ 33 ግብ ነበረው አራተኛ። ከዛ በተረፈ ሮናልዶ ናዛሪዮ ዴሌማ በ44 ጨዋታ 30 ግብ ነበረው። ሁጎ ሳንቼዝ በ49 ጨዋታ 29 ግቦችን ማስቆጠር ችሎ ነበረ። አርዳ ጉለር እኔ አሲስት ካደረኩበት መንገድ ይልቅ ኬሊያን መባፔ ኳሷ ላይ ሮጦ የደረሰበትና ያስቆጠረበት መንገድ ነው ድንቅ ብሏል። ትላንትና አርዳ ጉለርም እድል ተሰጠው፣ ራሱን በደንብ የሚያሳይበትም አጋጣሚ ነበረ። በትክክል ራሱንም የሚያሳይበት አጋጣሚ ነበረ። በላሊጋው እንግዲህ ከሴልታ ቪጎ ጋር ጨዋታ አድርገው 2 ግቦችን ያስቆጠረው ኬሊያን መባፔም የጨዋታው ኮከብ ተብሏል። 2 ግብ፣ 2 የተሳካ ድሪብል፣ 85% ኳስ የማቀበል ስኬት፣ 2 ቁልፍ ኳስ አቀበለ፣ አንድ ትልቅ የግብ ዕድል ፈጠረም። ከ9-1 ላን ግንኙነት 6ቱን ድል ማድረግ የቻለበት ነበረ። በአጠቃላይ ትላንትና ሪያል ማድሪድ ሴልታን 3-2፣ ሴቪያ ከሌጋኝስ 2-2፣ ሪያል ቤቲስ ስፓኞልን 2-1፣ ሪያል ሶሴዳድ ከአትሌቲኮ ቢልባኦ 0-0 በሆናቸው ውጤት አጠናቀቁ። ውጤቶቹን ተከትሎም ባርሴሎና በ79 ነጥብ አሁንም ላሊጋውን ይመራል። ሪያል ማድሪድ በ75 ነጥብ ይከተላል። ቀጣይ ሳምንት ደግሞ ኤል ክላሲኮ ጨዋታ ስላለ ትልቅ የደረጃ ሰንጠረዡ ላይ ለውጥ የሚያመጣ ጨዋታ እንጠብቃለን። አትሌቲኮ ማድሪድ በአውሮፓ ሻምፒዮንስ ሊግ እንደሚሳተፍ እንጂ ያረጋገጠው የላሊጋ ዋንጫ አብቅቶለታል። በእርግጥ በሂሳባዊ ስሌት አላለቀም የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ለአትሌቲኮ ማድሪድም። አትሌቲኮ ቤልባው በ61 ነጥብ አራተኛ፣ ቪላሪያል በ58 ነጥብ አምስተኛ ደረጃ ላይ መቀመጥ ችለዋል። በዘንድሮ ላሊጋ ውድድር ዓመት በባርሴሎና እና በሪያል ማድሪድ የላሊጋ ዋንጫ እንደዚሁ የሚወሰን ይሆናል። በቱርክ ሱፐር ሊግ ቤሺክታሽ ከፌነርባቼ እጅግ በጣም ተጠባቂ ጨዋታ ነበረም። ጨዋታው በቤሺክታሽ 1-0 አሸናፊነት ተጠናቋል። የኦሌ ጉናር ሶልሻየር ቡድን ቤሺክታሽ የስፔሻል ዋን ጆሴ ሞሪኖን ፌነርባቼ ነው 2-1 ያሸነፈው። ገና በ36ኛው ደቂቃ ላይ ፍጹም ቅጣት ምት አግኝተው ነበረ ቤሺክታሾች፣ ነገር ግን ፈርናንዴዝ ሳተ ኳሱን። በኋላም ላይ ግን 44ኛው ደቂቃ ላይ በጨዋታ ግብ አስቆጥሮ በዛው 1-0 ተጠናቀቀ። ውጤቱን ተከትሎ ጋላታሳራይ በ83 ነጥብ አንደኛ፣ ፌነርባቼ በ75 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ጋላታሳራይ ለሌላ የቱርክ ሊግ ዋንጫ እንግዲህ 4 ነጥብ ብቻ ይቀራቸዋል። በቀጣይ ጨዋታ 4 ነጥቦችን ካገኙ ሻምፒዮን መሆናቸውን የሚያረጋግጡ ይሆናል ማለት ነው። በሳውዲ ፕሮሊግም በትልቁ ይጠበቃል። የዓለም ከዋክብትን ከሰበሰቡ በኋላ አልሂላል በ68 ነጥብ ለዋንጫው ቀርቧል። አልሂላል ሁለተኛ ነው በ62 ነጥብ፣ አልናስር በ60 ነጥብ ሶስተኛ፣ አልቀደሺያ በ59 ነጥብ አራተኛ፣ አልአህሊ ደግሞ በ58 ነጥብ
5ኛ ደረጃ ላይ ተቀምጠዋል። ደረጃ ሰንጠረዡን ከተመለከተን በእንደዚህ አይነት መልኩ በሴቶቹ የዘንድሮ የስፔን ላሊጋ ባርሴሎናዎች እንደዚሁ ልክ እንደ ወንዶች ሁሉ ለዋንጫ በጣም ቀርበዋል። በ78 ነጥብ ይመራሉ አንደኛ፣ ሪያል ማድሪድ ሴቶች በ74 ነጥብ ሁለተኛ ናቸው። አትሌቲኮ ማድሪድ በ52 ነጥብ ሶስተኛ ደረጃ ላይ ተቀምጠዋል። የዘንድሮ ላሊጋን ልክ በፕሪሚየር ሊጉ ቼልሲዎች በሴቶቹ እንዳነሱት በስፔን ደግሞ በሴቶቹ ባርሴሎናዎች ለማንሳት እጅግ በጣም የተቃረቡበት ነው። ባርሴሎናን ካነሳን ፔድሪ ሁሉም አይኖች ማክሰኞ ምሽት ላይ ናቸው በዩሴፔ ሜዛ ስቴዲየም ብሏል። ኢንተር ሚላን ከባርሴሎና ጋር ነገ ምሽት 4 ሰዓት ላይ የሚደረገው የአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታ እንደሆነ ይታወቃል። ፔድሪ ሁሉም አይኖች ነገ ምሽት በዩሴፔ ሜዛ ስቴዲየም ናቸው ሲል ገልጿል። ቶኒ ክሮስ ደግሞ እንደ ፔድሪ ያለ የአማካይ ስፍራ ተጫዋች በዚህ ሰዓት አናገኘም ብሏል። የቀድሞ የሪያል ማድሪድ ኮከብ እና የባየር ሙኒክ እንዲሁም ጀርመናዊ ተጫዋች ቶኒ ክሮስ በአውሮፓ ውስጥ አሁን በአማካይ ስፍራ ተጫዋች ላይ ፔድሪን የመሰለ ጥራት ያለው ተጫዋች ማግኘት እንቸገራለን ብሏል። በእርግጥ ፔድሪ በብዙዎች እየተወደሰ እየተደነቀ ያለ ተጫዋች ነው። ዣቪ አሎንሶ ወደ ሪያል ማድሪድ ያቀናል የሚሉ መረጃዎች በስፋት ከወጡ በኋላ በሱ የሚወደዱ የሚደነቁ ተጫዋቾች ደግሞ ስማቸው ከሪያል ማድሪድ ጋር እየተያዘ ነው። አንደኛው የባየር ሌቨርኩሰኑ ተጫዋች ፔይሮ ሄንካፒ ነው። ይህን ተጫዋች ለመውሰድ ግን የፕሪሚየር ሊግ ክለቦች ጥረት እያደረጉ እንደሆነ ይታወቃል። ነገር ግን 40 ሚሊዮን ነው በባየር ሌቨርኩሰን የተለጠፈበት ተጫዋች ቀጣይ የውድድር ዓመት ዣቪ አሎንሶን ተከትሎ ሪያል ማድሪድ ሊገባ ይችላል ተብሎ ይጠበቃል። ሌሎችም የሚጠበቁ ዝውውሮች አሉ። የዣቪ አሎንሶ ወደ ሪያል ማድሪድ መሄደውን የሚሆን ከሆነ እንደዚሁም ደግሞ እንደነ አርዳ ጉለር ያለ ተጫዋች ደግሞ በዛው እንዲቆይ ምክንያት ይሆናል። በአውሮፓ 5ቱ ታላላቅ ሊጎች ውስጥ ማለት ነው በሊግ ጨዋታ ከ10 በላይ ግብ በማስቆጠር በርካታ ተጫዋቾችን በመያዝ ባየር ሙኒክን የሚስተካከል የለም። ዘንድሮ ለባየር ሙኒክ ሃሪኬን 24፣ ጀማል ሙሲያላ 12፣ ሌሮይ ሳኔ 11 እና ማይክል ኦሊሴ 10 ግብ አስቆጥሯል። በአጠቃላይ 4 ተጫዋቾች 10 ሲደመር ግብ ያላቸው። ቀጥሎ የምናገኘው ባርሴሎናን ነው። በባርሴሎና ቤት 3 ተጫዋቾች ከ10 በላይ ግብ አስቆጥሯል። በላሊጋ ሮቤርት ሌዋንዶስኪ 25፣ ራፊኒ 16 እና ፌራን ቶሬዝ 10 አለው። በእንግሊዝ ፕሪሚየር ሊግ ይሄን በማድረግ መሪው ሊቨርፑልም ሻምፒዮኑ አሊያም ሲቲም ቤት የለም፣ ዩናይትድም ቶትንሃም እንደዚሁም ቼልሲም ቤት አናገኝም ያለው ብሬንትፎርድ ቤት ነው። ብሬንትፎርድ ቤት ዘንድሮ 3 ተጫዋቾች 10 ሲደመር ግብ አላቸው። ብሪያንም ቤሞ 18፣ ዊሳ 18 እንዲሁም ኬቨን ሼድ 10 ደርሷልና በአጠቃላይ በፕሪሚየር ሊግ ክለቦች ደግሞ ብሬንትፎርድን የሚስተካከል የለም። እንደዚህ አይነት ቁጥሮችን ካነሳን በዚህ ሳምንት የሊዮኔል አንድሬስ ሜሲው ቡድን ኢንተር ሚያሚ ወደ ድል የመጣበት እንደነበረ ነግረናቸዋል። በአጠቃላይ ሊዮኔል አንድሬስ ሜሲ ግብም አስቆጥሮ መሆኑን ተከትሎ በአጠቃላይ 43ኛ ግቡ ላይ ደርሷል። በአሲስት ደረጃ 21 አለው። 53 ጨዋታዎችን አድርጎ 64ኛ የግብ አስተዋጽኦ ላይ መድረስ ችሏል። አስደናቂ የሚባል ጊዜን በግሉ በኢንተር ሚያሚ ቤት እያሳለፈ ይገኛል። በደረጃ ሰንጠረዥ ወደ 4ኛ ደረጃ መቀመጥ ይችለዋል። በቀጣይ ቀሪ ጨዋታቸውን ካሸነፉ 1ኛ ደረጃ ላይ መመለስ ይችላሉ። ምናልባትም ዘንድሮም ለትልቅ ዋንጫ ይጠበቃል ኢንተር ሚያሚ። ሊዮኔል አንድሬስ ሜሲም በክለቡ እንደሚቆይ ይታወቃል። በዚህኛው የውድድር ዓመት መጨረሻ ድረስ ያለው ኮንትራት ሲጠናቀቅ ቀጣይ የውድድር ዓመትም በዛው በክለቡ እንደሚቆይ ተረጋግጧል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ መረጃዎች እንለፍ። በድጋሚ መልካም ቆይታ ተመኘን። ለቶትናም አሳዛኝ ዜና ነው። ጄምስ ማዲሰን ከበድ ያለ ጉዳት አስተናግቷል። ቶክ ስፖርትና ፋብሪዚዮ ሮማኖ በፊት ገጻቸው ላይ ይዞት በወጡት መረጃ መሰረት ይህ ተጫዋች ጉዳት ማስተናገዱን ተከትሎ በሚቀጥሉት 24 ሰዓት ተጨማሪ ሕክምና ይደረግለታል። ነገር ግን ከውድድር ዓመት ውጭ እንደሆነ ነው በርካታ የእንግሊዝ ምንጮችም እያረጋገጡ የሚገኙት። ስለሆነም ለቶትናም ሆትስፐርስ በቀጣይ በኤሮፕ ሊግ ከፖርቱጌልሜት ጋር በሚያደርጉት የመልስ ጨዋታና በፕሪሚየር ሊግ በቀረው ጨዋታ ላይ ተጫዋቹን አያገኙትም። በእንግሊዝ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ቼልሲ ከሊቨርፑል የሳምንቱ ትልቁ ጨዋታ ነበረ። ቼልሲዎች 3-1 በሆነ ውጤት ድል ያደረጉበት ጨዋታ ማለት ነው። ሰማዮቹ 3-1 አሸንፈዋል። የማሸነፊያ ግቦቹን ኤንዞ ፈርናንዴዝ፣ ፓልመርና የረል ኳንሳ በራሱ ላይ ሲያስቆጠር ብቸኛውን የሊቨርፑል ግብ ደግሞ ተከላካዩ ቨርጅል ቫንዳይክ ያስቆጠረ።
ኮል ፓልመር ከ18 ጨዋታ በኋላ ገቢ ያስቆጠረበት ጨዋታ ነበረ። ሊቨርፑል በ82 ነጥብ አሁንም ሻምፒዮን ነው። ቼልሲ በ63 ነጥብ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ የሚያስችለው ደረጃ ላይ መቀመጥ ችሏል። ቀጣይ ሳምንት እሁድ ሴንት ጄምስ ፓርክ ስቴዲየም ኒካስል ከቼልሲ እንዲሁም ቀጣይ ሳምንት እሁድ አንፊልድ ሮድ ስቴዲየም ሊቨርፑል ከአርሰናል ይጫወታሉ። ከ18 ጨዋታ በኋላ ወደ ግብ አግቢነት የተመለሰው ኮል ፓልመር በማህበራዊ ትስስር ገጹ ላይ ሐሳቡን አጋርቷል። በማህበራዊ ሚዲያ ለሚቀርቡ ትችቶች ቦታ አልሰጠም ብለዋል። በማህበራዊ ሚዲያ በማይሆኑ ሰዎች ተሞልቷል ያለው ፓልመር ለእኔ እንደዚህ አይነት ነገሮች ያሉበት ቦታ ግድ አይሰጠኝም፣ እንደዚሁም ደግሞ መልእክቶቹም ለእኔ ተጽዕኖ የላቸውም ብለዋል። አንዳንድ ጊዜ ግብ ያለማስቆጠር ችግር በእግር ኳስ ሊያጋጥም ይችላል ያለው ኮል ፓልመር ግብ በማስቆጠር ደስተኛ ነኝ፣ ነገር ግን አንድ ጎል ነው። በግብ አግቢነት መቀጠልና መሻሻል ደረጃ ላይ መድረስ አለብኝ ሲል ተደምጧል። ማህበራዊ ትስስር ገጹን ግን በማይረቡ ሰዎች የተሞላ ሲል ነበር የገለጸው። የሰሞቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው ሊቨርፑልን በማሸነፍ ወሳኝ 3 ነጥብ መውሰዱን ገልጸው ትልቅ 3 ነጥብ ነው ያሳካ ነው ያሉት ማሬስካም በዚህ ሰዓት ጨዋታ ማሸነፍ ያስፈልገን ነበር ብለዋል። በተለይ የሊጉ ሻምፒዮን ማሸነፍ ትልቅ ትርጉም አለው፣ ቀላል አልነበረም። ይህ ለተጫዋቾች ትልቅ ተነሳሽነትን ይፈጥራል፣ ጨዋታውን ማሸነፍም ይገባን ነበር ብለዋል። ሜዳ ላይ ከነበረን እንቅስቃሴ አንጻር በተለይ የሊጉ ሻምፒዮን መሆኑን ለነሱ ትልቅ መነሳሻ ይሆናቸዋል። በቀጣይ ውድድር ዓመት የአውሮፓን ትኬት ለመቁረጥ በሚደረገው ጥረት ላይ አሰልጣኝ ኤንዞ ማሬስካ ያይዞም ክሪስቶፈር ንኩንኩ በጉዳት ምክንያት እስከ 2 ሳምንት ከሜዳ ሊርቅ እንደሚችል ያረጋገጡ ሲሆን ተጫዋቹ ግን በዓመቱ መጨረሻ ክለቡን ሊለቅ እንደሚችልም እንደዚሁ ፍንጭ ሲሰጥ ነበረ። ክሪስቶፈር ንኩንኩ በዚህ ዓመት ቼልሲን ለመልቀቅ ወስኗል። ተጫዋቹ እስከ 2029 ኮንትራት ቢኖረውም ቡድኑ ቋሚ አሰላለፍ ውስጥ በጊዜ ሂደት መራቁን ተከትሎ ክለቡን ለመልቀቅም ፍላጎት እንዳለው ይታወቃል። ቼልሲ ከመጋቢት 2021 በኋላ ለመጀመሪያ ጊዜ ነው በፕሪሚየር ሊግ ሊቨርፑልን ድል ማድረግ የቻለው። በቨርጅል ቫንዳይክን በኩል ከዚህ ጨዋታ በኋላ የግል ምልከታውን አጋርቷል። ኳስን የመቆጣጠር አቅማችን በጣም ጥሩ ነበር ብዬ አስባለሁ፣ ነገር ግን ኳስ በሌለበት ጊዜ ጫናው ጥሩ አልነበረም እና በመስመሮች መካከል ክፍተት ማግኘት ችለዋል ብሏል። ቶሎ ግን ማስተናገድ ጥሩ አይደለም፣ ነገር ግን መጫወት በምንፈልገው መንገድ መጫወት ከጀመረን እድሎችን መፍጠር እንችላለን። ጎል ለማስቆጠር እድሎች ነበሩ፣ በመጨረሻም ቼልሲ ማሸነፍ ችሏል። እኛ ግን ጨዋታውን በራሳችንን መወሰን የምንችልባቸው አጋጣሚ ነበር፣ ስላልተጠቀምንባቸው ነው ብሏል። ቨርጅል ቫንዳይክ ግን አንድ አስገራሚ ነገር አለ። ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ 21 ግብ ያስቆጥሯል ሊቨርፑል። ከነኚህ 21 ግቦች 19 የተቆጠሩት በጭንቅላት ነው። እጅግ በጣም አስገራሚ የሚባል ቁጥር ነው ይህ በቨርጅል ቫንዳይክ በኩል። ቀሪ 3 ጨዋታዎች አሉ ለሁለቱም ክለቦች። ያው ለሊቨርፑል የክብር ጉዳይ ነው። ቀጣይ ሳምንት እንደውም አንፊልድ ሮድ ላይ ደማቅ አቀባበል ይደረግለታል በአርሰናል። ነገር ግን ለቼልሲ ቀሪ 3 ጨዋታዎች በጣም ወሳኝ ናቸው። ኒካስልን ሴንት ጄምስ ፓርክ ስቴዲየም ላይ ይገጥማል። ማንቸስተር ዩናይትድን ስታንፎርድ ብሪጅ፣ ኖቲንጋም ፎረስትን ሲቲ ግራውንድ ላይ ይገጥማልና ኒካስልና የኖቲንጋም ፎረስት ጨዋታ እጅግ በጣም ፈታኝ እንደሚሆንበት ምንም ጥርጥር የለው። ምክንያቱም ሁለቱም ለአውሮፓ መድረክ ትኬት ለመቁረጥ የሚደረገው ጥረት ውስጥ አሉ። ዩናይትድ ለክብር የሚጫወት ቡድን ነው፣ ያው ምንም ፋይዳ ስለሌለው ለዩናይትድ። ለቼልሲ ግን ከሞላ ጎደል ጨዋታዎቹ ፈታኝ ናቸው ቀሪዎቹ። ፍሬድሪኮ ኬዛ ጨዋታ ማድረጉን ተከትሎ 5 ጨዋታዎች ሞላ። ስለዚህ ቀጣይ በፕሪሚየር ሊጉ ሜዳ ላይ ይበረከትለታል ማለት ነው። ቼልሲ 3-1 ማሸነፉን ተከትሎ አርኔ ስሎት ሊቨርፑልን ማሰልጠን ከጀመሩ ጊዜ ጀምሮ በፕሪሚየር ሊጉ ከ1 ጎል በላይም ተቆጥሮ ተሸንፎ አያውቁም ነበረ። ከ1 ግብ ልዩነት በላይ በትላንትና 2 ግን ተቆጥሮባቸዋል። 3 ግብ ነው የተቆጠረባቸው። ይህ በፕሪሚየር ሊጉ ለመጀመሪያ ጊዜ ነው እንደዚህ አይነት ሪከርድ ሲያስመዘግቡ። በአጠቃላይ ውጤቶቹን ተከትሎ ሊቨርፑል በ82 ነጥብ ሻምፒዮን፣ አርሰናል በ67 ነጥብ ሁለተኛ፣ ማንቸስተር ሲቲ በ64 ነጥብ ሶስተኛ፣ ኒካስል በ63 ነጥብ አራተኛ፣ ቼልሲ በተመሳይ 63 ነጥብ በግብ ክፍያ ተበልጦ 5ኛ ደረጃ ላይ መቀመጥ ችሏል። ስኮር 90 ምርጥ 5 ተከላካዮችን መርጧል በዚህ ውድድር ዓመት በአውሮፓ 5 ታላላቅ ሊግ። ቨርጅል ቫንዳይክን ግን የሚስተካከለው የለም ብሏል። ሁለተኛ ማጋሌሽ ተቀምጧል ከአርሰናል፣ ሶስተኛ ዊሊያም ሳሊባ ከአርሰናል፣ አራተኛ ኢንተሩ ባስቶኒ ተመርጧል። እንደዚሁም 5ኛ ደረጃ ላይም ማርኪኒዮስ ከፓሪስ ሰን ዠርሜን መመረጥ ችለዋል። ቨርጅል ቫንዳይክ ግን በአውሮፓ ቀዳሚን የተባለው ምናልባት የእናንተ የተለየ ምርጥ ካነበራችሁ ልታጋሩን ትችላላችሁ።
የ2024-25 የውድድር ዘመን የምዕራብ ለንደኑም ክለብ ቼልሲ የዓመቱ ምርጥ ተጫዋች ይፋ ተደርጓል። በዚህም መሰረት የመሃል ሜዳ ተጫዋች ሞይሰስ ካይሴዶ የቼልሲ የዓመቱ ምርጥ ተጫዋች ተብሎ መመረጥ ችሏል። በተጨማሪ ሞይሰስ ካይሴዶ የቼልሲ ደጋፊዎች የዓመቱ ምርጥ ተጫዋችም ሽልማት ማሸነፍ ችሏል። ሞይሰስ ካይሴዶ በተጫዋችና ደጋፊዎች በሁለቱም የዓመቱ ምርጥ ተጫዋች ተብሎ የተመረጠ አራተኛው የቼልሲ ተጫዋች ነው። ከዚህ በፊት ኤዲን አዛር፣ ቲያጎ ሲልቫ እና ኮል ፓልመር የዓመቱ የቼልሲ ምርጥ ተጫዋች የደጋፊዎችም የዓመቱ ምርጥ ተጫዋች ተብለው ተመርጠው ነበረ። ዘንድሮ ደግሞ ሞይሰስ ካይሴዶ ያናጋርተዋል። ኮል ፓልመርም ዘንድሮ ያለሱ ህይወት ከባድ ነበር ብሏል። በቼልሲ ለቡድኑ እዚህ መገኘት ትልቁን ሚና ከተወጡና በወጥ ብቃት ካገለገሉ ተጫዋቾች አንደኛው ሲል የቡድን አጋሩንም አወድሶም የዓመቱ ምርጥ ተጫዋች ሽልማትም ይገባዋል ብሏል። በእርግጥ ቀድሞም የተነበየ ነበረ። በቼልሲ ቤት የሞይሰስ ካይሴዶ የዘንድሮ ብቃት እጅግ በጣም የተለየ መሆኑን ተከትሎ ሌኪፕ አርሰናሎችን በተወሰነ መንገድ ጫና ውስጥ የሚከት መረጃን ነው በፊት ገጹ ላይ ትላንት ሲያናፍስ የነበረው። በዚህ ሳምንት ደግሞ ሮብ ምሽት በጣም ወሳኙ ጨዋታ በፓርክ ደ ፕሪንስ ይደረጋልና ይህ ሆን ተብሎም አርሰናል ላይ ጫና ለመፍጠር ብለውታል በርካቶች። ሌኪፕ ይዞት የወጣው መረጃ ሳሊባ ከሪያል ማድሪድ ጥያቄ ሊቀርብለት ይችላልና ትልቅ ጫና ይጠበቃል ነው ያለው በፊት ገጹ ላይ። ከዚህ ጋር በተያያዘ ታዲያ ሌኪፕ ሌላ መረጃ ይዞ የወጣው ምንድን ነው? ተጫዋቹ ምናልባት በአርሰናል እንዲቆይ ከተፈለገ ቡድኑ የግድ ዋንጫ ያስፈልገዋል። እናም ዘንድሮ የአውሮፓ ሻምፒዮንስ ሊግ ዋንጫን የማያነሳ ከሆነ ሳሊባን ሊያወጣ ይችላል የሚል መረጃን ይዞ ወጥቷል። ሌኪፕ አያይዞም በቀጣይ ሪያል ማድሪድ እስከ 100 ሚሊዮን ፓውንድ አካባቢ ለዚህ ዝውውር ሊያወጣ ይችላል። ምናልባት ሳሊባ ደግሞ በዝውውሩ የሚስማማ ከሆነ በቀላሉ ዝውውሩ ለመጨረስ ይቻላል። ያ እንዳይሆን ከተፈለገ ግን አርሰናል የግድ ዋንጫ ማሸነፍ አለበት ብሏልና ሌኪፕ ይህን መረጃ በትላንትናው ዕለት በፊት ገጹ ይዞ መውጣቱ ግን አርሰናሎች እኛ ላይ ከአውሮፓ ሻምፒዮንስ ሊግ ጨዋታ በፊት ጫና ለመፍጠር ሲሉ ተችተውታል። ኦዴጋርድ ፓርቴ ሲኖር ነፃነት ይሰማኛል፣ እሱ ሁል ጊዜም ለቡድን ተጫዋቾች ምቾትን ይሰጣል ብሏል። ቶማስ ፓርቴ ካለ በእርግጥ ራይስም ኦዴጋርድም በነፃነት መጫወት ይችላሉ። አሁን ጥሩ ዜና በፓሪስ ሰን ዠርሜን ጨዋታ ላይ ያገኙታል ፓርቴንና በነፃነት ራይስም ኦዴጋርድ መጫወት ይችላሉ። ራይስ በፓሪስ ሰን ዠርሜን የአርሰናሉ ጨዋታ ላይ እንዴት መስዋዕት እንደሆነ ተመልክተናል። የፓርቲ ያለመኖርን ተከትሎ አርሰናል ወደፊት ብዙ እንዳያጠቃና ልክ ሪያል ማድሪድ የፈጠሩትን አይነት ጫና እንዳይፈጥሩ የፓርቲ ያለመኖር ጎድቶት ነበረ። ኦዴጋርድም የእሱ መኖር ነፃነት ይሰጠናል ብለዋል። ራይስ ፓሪስ ሄደን እንደምናሸንፍም እርግጠኛ ነኝ ብለዋል። በፓርክ ደ ፕሪንስ ውስጥ ውጤቱን እንቀለብሷለን፣ ሰፊ የግብ ልዩነት አይደለም ብለዋል። ማርቲን ኦዴጋርድ ነገሮችን መለወጥ እንደምንችል ቡድን ውስጥ ሙሉ እምነትም አለ ብለዋል። ሮብ ምሽት በፓርክ ደ ፕሪንስ የሚደረገው ጨዋታ ካሁኑ አጓጊነቱ እንደቀጠለ ነው። አርሰናሎች እንቀለብሳለን እያሉ ነው። የሚሆን ይመስላችኋል? የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ከቡድናቸው ወቅታዊ ሁኔታ አንጻር የግል መልከታችሁን አጋሩን። ቡካዮ ሳካም በዚህ ቡድን ውስጥ በትልቁ ይጠበቃል። ዋናው ትኩረታችን አሁንም እነኝን ጨዋታዎች ማሸነፍ ነው። የግል ክብሮችን ባስብም አሁን ግን ክለቤን በዋንጫ ደረጃ ነው ማሰብ የምፈልገው ብለዋል። ከማንቸስተር ዩናይትድ ጋር በተያዘ ትልቁ ዜና ማንቸስተር ዩናይትድ የፓሪስ ሰን ዠርሜን ስፖርቲንግ ዳይሬክተር ሉዊስ ካምፓናስን ለማዞር ከፍተኛ ድርድር በትላንትናው ዕለት አድርገዋል። ማንቸስተር ዩናይትድ ቤት መምጣት እንደሚፈልጉ 2019 ላይ ነበረ ሉዊስ ካምፓስ ያሳወቁት። አሁን ታዲያ ከማንቸስተር ዩናይትድ ጋር የነበረው ድርድር አዎንታዊ ብሎታል። በርከት ያሉ የፍራንሳይ ተነባቢ ጋዜጦች አርኤምሲ ስፖርትን ጨምሮ ማለት ነው ዩናይትድ እኚህን ሰው ወደ ቡድኑ ለማምጣት ከጫፍ ደርሷል ተብሏል። ስለሆነም የዳና ሽሩዌዝን ቦታ ይተካሉ ተብሎ ይጠበቃል። የሉዊስ ካምፓስን አስደናቂ ዝውውሮች ከተመለከትን እሳቸው በተለይም በሞናኮ እና በሊል የፈጸሟቸው ትልቅ የሚባሉ ናቸው። ለአብነት ያክል ወደ ሞናኮ ያመጧቸው ከዋክብቶች ውስጥ አንቶኒ ማርሻል፣ በርናንዶ ሲልቫ፣ አዳማ ትሮሬ፣ ፋቢኒዮ፣ ቶማስ ሌማር እና ኬሊያን መባፔን እሳቸው ነበሩ ለሞናኮ ያስፈረሙት። ከዛ በኋላ ሊልን 2017 እስከ 20 በመሩ ጊዜ ራፋኤል ሊያኦ፣ ቪክተር ኦስሜን፣ ኒኮላስ ፔፔን የመሰሉ በኋላም ላይ ትልልቅ ገንዘብ የወጣባቸውና አሁን በትልቅ ገንዘብ ሊገዙ ከጫፍ የደረሱ ተጫዋቾችን ደግሞ አስፈርመው ነበረ። እኚህ ሰው ናቸው እንግዲህ ወደ ማንቸስተር ዩናይትድ ይመጣሉ የተባለው። ይህ ለማንቸስተር ዩናይትድ ትልቅ የሚባል ዜና ነው። በተለይም ቀጣይ ውድድር ዓመት ቡድኑን ለማጠናከር በሚደረገው ጥረት ላይ እጅግ በጣም ወሳኝ የሚባሉ ሰው ናቸው። ሩበን አሞሪ ቡድናቸው ውስጥ ላያቸው የሚፈልጓቸው በርካታ ተጫዋቾች አሉ። ማቲያስ ኩና አንደኛው ነው። አሁን ደግሞ የብሬንትፎርድ አጥቂ
ብሪያን ምቤሞም በጩ ዝርዝር ውስጥ ተይዟል። የወልቭሱ ኩንሃም እንግዲህ በማንቸስተር ዩናይትድ ዋናው ሰው እንደሆነ ይታወቃል። ይህ ዘገባ ቴሌግራፍ ነው ይዞት የወጣው። ማንቸስተር ዩናይትድ ከብሬንትፎርድ ጋር ካረጉት ጨዋታ በኋላም ሩበን አሞሪም በተጫዋቹ እንቅስቃሴ ተደንቀዋል ነው የተባለው። ቀጣይ ውድድር ዓመት በማንቸስተር ዩናይትድ ዝርዝር ውስጥም ተካቷል ነው የተባለው። ብሪያን ምቤሞ በሻምፒዮንስ ሊግ ለመሳተፍና በተመሳሳይ ጊዜ በፕሪሚየር ሊግ ውድድር ላይ ጥሩ ደረጃ ለመጫወት አሁን ላይ ዝግጁ አይደለንም ብለዋል ሩበን አሞሪም። የአውሮፓ ሻምፒዮንስ ሊግን በፕሪሚየር ሊጉ መቁረጥ እንደማይችሉ ይታወቃል። በፕሪሚየር ሊጉም ጥሩ እየተጫወቱ እንዳልሆነ ያመኑት ሩበን አሞሪም ነገር ግን ጨዋታዎችን ማሸነፍ አለብን ለደጋፊዎቻችን ስንል፣ በዛ ላይ ደግሞ የዩሮፓ ሊግ ዋንጫንም እንደዚሁ ማሸነፍ ይጠበቅብናል። የፕሪሚየር ሊግ ዋንጫ ጨዋታን ማሸነፍ ያለብን ከዚህ በኋላ የአውሮፓን ትኬት እንደ መቁረጫ ሳይሆን ለደጋፊዎች ክብር ስንል ነው ብለዋል። የአውሮፓን ትኬት ሊያስቆርጣቸው የሚችለው የዩሮፓ ሊግ የመልስ ጨዋታ ኦልድ ትራፎርድ በዚህ ሳምንት ዕለተ ሐሙስ ምሽት 4 ሰዓት የሚያደርጉት ይሆናል። ኒኮ ዊሊያምስም የማንቸስተር ዩናይትድ ውጤት ለመቀልበስ ዝግጁ ነን ብለዋል። ላሚን ያማል ከኢንተር ሚላን ጋር ያሳየውን አይነት እንቅስቃሴ መድገም ፈልጋለሁ፣ እንዲሁም ወንድሜ ኢናኪ ካገዘኝ ውጤቱን መቀልበስ እንችላለን፣ ኦልድ ትራፎርድ ላይ ውጤት ይቀለበሳል እያለ ይገኛል። በጊዜ ሂደት እየተሻሻለ የሚገኘው ደግሞ በማንቸስተር ዩናይትድ አሌሃንድሮ ጋርናቾ ነው። ከዚህ ቀደሙ ሁሉ በትላንትናውም ጨዋታ ብዙ አደጋዎችን መፍጠር የቻለው አሌሃንድሮ ጋርናቾ ነበረ። ውጤቱ እንግዲህ ለዩናይትድ ባያደላም ትላንትና ግን ጥሩ ከነበሩ ተጫዋቾች አሌሃንድሮ ጋርናቾ ይጠቀሳል። በግብ ሙከሮች ላይም የተሳተፉ ተጫዋቾችን እንኳን ብንመለከት የሱ ከፍ ያለ ነበረ። በተለይም ኤሪክሰንና አማድ ዲያሎ ወደ ሜዳ ከገቡ በኋላ ጨዋታው በተወሰነ መንገድ መሻሻል ነበረው። ግን አሌሃንድሮ ጋርናቾ ብቃት ከጊዜ ወደ ጊዜ እየተሻሻለ የመጣበትና በዩናይትድ ቤት በጣም ወሳኝ ተጫዋች መሆኑንም ድጋሜ እያሳየ ይገኛል። ሜሰን ማውንት ያለን ብቸኛ አማራጭ ኤሮፕ ሊጉ ነው፣ እንደ ዘንድሮ አይነት መጥፎ የውድድር ዓመት ዩናይትድ አሳልፎ አያውቅም ያለው ሜሰን ማውንት ይህን መጥፎ የውድድር ጊዜ ማካካስ የምንችለው በኤሮፕ ሊጉ ነው። ስለሆነም ከሐሙስ ምሽቱ ጨዋታ ጀምሮ ልዩ ነገር ማሳየት አለብን፣ ፍጻሜ መድረስና ዋንጫውን ማሸነፍ ይጠበቅብናል፣ በኤሮፕ ሊጉ ሁሉንም ነገር እናሻሽልበታለን ሲል ተደምጧል። ማንቸስተር ዩናይትድ በብሬንትፎርድ 4-3 ነው በዚህ ሳምንት የተሸነፈው። ከሜዳ ውጭ ወጥቶ ነበረ ጨዋታውን ያደረገው። ሼድ 2 ግቦችን ዊሳና ሉክሾ በራሱ መረብ ላይ ሲያስቆጥር፣ ሜሰን ማውንት፣ አማድ ዲያሎና ጋርናቾ ደግሞ የማንቸስተር ዩናይትድን 3 ቀሪ ግቦች አስቆጥረዋል። ማንቸስተር ዩናይትድ እንግዲህ ከተሸነፈ በኋላ ነጥቡ እዛው 39 ነጥብ ላይ ነው። ከ35 ጨዋታም በኋላ ዩናይትድ 40 ነጥብ ላይ መድረስ አልቻለም። ብሬንትፎርድ በ52 ነጥብ 9ኛ ደረጃ ላይ ተቀምጧል። ቀጣይ ሳምንት ቅዳሜ ኤፕስዊች ከብሬንትፎርድ፣ እሑድ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጨዋታቸውን የሚያደርጉ ይሆናል። ማንቸስተር ዩናይትድ በፕሪሚየር ሊጉ ከ10 ዓመት በኋላ ለመጀመሪያ ጊዜ 6 ተከታታይ ጨዋታ ድል የለም። በኖቲንግሃም ፎረስት፣ በኒካስል፣ በወልቭስ፣ በብሬንትፎርድ ሲሸነፍ ከሲቲና ከበርንማውዝ ጋር ደግሞ አቻ የወጣበት ጨዋታ ተጠቃሽ ነው። ማንቸስተር ዩናይትድ አሁን በደረጃ ሰንጠረዡ 39 ነጥብ 9 የግብ ዕዳ ይዞ 15ኛ፣ ቶትናም 38 ነጥብ ቢያንስ የግብ ክፍያ ያለው ቶትናም እናም ቶትናም አቻ ቢወጣና ዩናይትድ ቀጣይ ጨዋታ የሚሸነፍ ከሆነ ራሱ በግብ ክፍያ ቶትናም የተሻለ ስለሆነ ዩናይትድ ሊልቀው ይችላልና ሁለቱ ክለቦች በጣም አስከፊ የሚባል ጊዜ ነው የሚገኙት። በወረዱት ክለቦችና በእነኚህ ሁለት ክለቦች መካከል ያለው ዌስትሃም ዩናይትድ ብቻ ነው። እሱም 37 ነጥብ አለው። ቀጣይ ምን ሊፈጠር እንደሚችል አይታወቅምና ከዚህም ደረጃ በታች ሊሆኑ ይችላሉ ሁለቱ ክለቦች። በጣም አስፈሪ ጊዜ ነው ግን ለዩናይትድም ለቶትናም እነኝን የመሳሰሉ በተለምዶ ቢግ ሲክስ የሚባሉ ክለቦችን 15ኛና 16ኛ ላይ መመልከት ምናልባት በሊግ ደረጃ አስከፊ ውድድር ዓመታቸው ነው ተጠብቆ የማይታወቅም ነው። ዛሬ በእንግሊዝ ፕሪሚየር ሊግ ክሪስታል ፓላስ ከኖቲንግሃም ፎረስት፣ በላሊጋ ዤሩና ከማሎርካ፣ በሴሪያ ጄኖዋ ከሚላን ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ አዳማ ከተማ ከመቀለ ሰባ እንደርታ፣ ኢትዮጵያ ቡና ደግሞ ከሃዲያ ኦሳና ጋር ጨዋታቸውን እንደዚሁ የሚያደርግ ይሆናል። ቃል ስፖርት ዩቲዩብ ቻናላችን ዕለተሰኞ ማለዳ ከሀገር ቤት እስከ ባህር ማዶ ያሰናዳንላችሁም አጫጭር ስፖርታዊ ጥንቅር እዚህ ጋር እናበቃለን። ከወደዳችሁን ላይክ አድርጉን፣ ለወዳጅ ዘመድ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ላጋራችሁን ሁሉ አስቀድመን ግን ከልብ አመስግነናል። ጥቂት ደቂቆችን ብቻ እንቆያለን። ከጥቂት ደቂቆች በኋላ ተጨማሪ ስፖርታዊ መረጃዎችን በተለይም የዝውውር መረጃዎችን በስፋት ይዘን የአውሮፓ መድረኮችን ጨዋታም የተመለከቱ ተጨማሪ መረጃዎችን ይዘን እንምጣ። ያውኑን እዚህ ጋር ቋጨን። ሰናይ ጊዜ ይሆነላችሁ።